በአንድ ቀን ሁሉም ነገር ብታጡስ ገንዘባችሁን ቤታችሁን ስራችሁን ልጆቻችሁን ጤናችሁን እንኳን አሁንም በእግዚአብሔር ታምናላችሁ አሁንም እርሱን ታመሰግናላችሁ ይህን ትክክለኛ ቅዠት የሚመስል ወደ የተጋፈጠ አንድ ሰው በመጽሐፍ ቅዱስ ውስጥ ነበር ስሙ ኢዮብ ነበር ተከበረ የጸሎት ሰው እግዚአብሔርን በፍጹም ልብ የሚወድ ሰው ነገር ግን በድንገተኛ የመከራ አውሎ ንፋስ ሁሉም ነገር ከርሱ ተወሰደ እሱ ታሪክ ስለ ህመም ብቻ አይደለም ህይወት ከባድ በሆነበት ጊዜ እንኳን በእግዚአብሔር ላይ ያለውን እምነቱን ለመስበር ፈቃደኛ ያልሆነ ጻድቅ ሰው ወደዚህ ድንቅ ታሪክ ጠለቅ ብለን ከመግባታችን በፊት ይህን መልእክት ብዙ ሰዎች ጋር እንዲደርስ የላይክ ምልክቱን ተጫኑ በየሳምንቱ አዳዲስ የመጽሐፍ ቅዱስ ታሪክ እንዳያመልጣችሁ ሰብስክራይብ አድርጉ እንደ ኢዮብ ያለ ዘመን አሳልፋችሁ ታውቃላችሁ የኢዮብ ታሪክ ዛሬ ለሌላ ሰው ሊያበረታታ ይችላል ይህ ታሪክ የሚያስፈልገው ጓደኛ ወይም የቤተሰብ አካል ካለ ይህን ቪዲዮ ሼር አድርጉላችሁ ይህ የኢዮብ ታሪክ ነው በመከራ ውስጥ እግዚአብሔርን መታመን እንዴት እንደሆነ የሱ ህይወት ያሳየናል ወደ ኢዮብ ታሪክ አብረን እንዝለቅ ኢዮብ በኦዝ ምድር ይኖር ነበር እሱ ታማኝ ነቀፋ የሌለበትና ቅን የሆነ እግዚአብሔርን የሚፈራ ከክፋት የሚራቀ ሰው ነበር እሱ ደግሞ በጣም ሀብታም ነበር በሺዎች የሚቆጠሩ እንስሳት ብዙ አገልጋዮችና ትልቅ ቤተሰብ 10 ልጆች ነበሩ ሆኖም ኢዮብ ባለው ሁሉ እንኳን እግዚአብሔርን ፈጽሞ አልረሳው በየዕለቱ ይጸልይ ነበር ልጆቹ ድግስ ባደረጉ ቁጥር እግዚአብሔርን በልባቸው ሰድበው ይሆናል ብሎ መስዋዕት ያቀርብ ነበር እግዚአብሔርንም በጥልቅ ይወድ ነበር ወንዶች ልጆቹም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር ሶስት ልጆቻቸው ከነርሱ ጋር ይበሉና ይጠጡም ዘንድ እነርሱ ልከው ይጠሯቸው ነበር የግብዣው ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቹ ይበድለው እግዚአብሔርን በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር ኢዮብም ማልዶ ተነሳ እንደ ቁጥራቸው ሁሉ የሚቃጠል መስዋዕት አቀረበ እንዲሁ ኢዮብ ይህንን ሁሉ ጊዜ ያደርግ ነበር አንድ ቀን ሰይጣን በእግዚአብሔር ፊት በሰማይ መጣ እግዚአብሔርም ሰይጣንን ከወዴት መጣህ አለው ሰይጣን ምድርን ሁሉ ዞርኋት በርሷም ተመላለስኩ ብሎ ለእግዚአብሔር መለሰ እግዚአብሔርም በእውኑ ባሪያዬን ኢዮብን ተመለከትከውን በምድር ላይ እንደሱ ፍጹምና ቀን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት በእውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን እርሱና ቤቱን በዙሪያው ያሉትን ሁሉ አላጠርክለትምን የእጁን ስራ ባርከህለታል ይከብቱን በምድር ላይ ወስቷል ነገር ግን እጅን ዘርግተህ ያለውን ሁሉ ዳብስ በእውነት በፊት ይሰድብሃል እግዚአብሔርም ሰይጣንን እነሆ ለእርሱ ያለው ሁሉ በእጅህ ነው ነገር ግን በእርሱ ላይ እጅህን አትዘርጋ አለው ሰይጣንም ከእግዚአብሔር ፊት ወጣ ስለዚህ እግዚአብሔር ሰይጣን ኢዮብን እንዲፈትነው ፈቀደ ነገር ግን የኢዮብን ህይወትን መንካት አልቻለም ይህ የኢዮብ የመጀመሪያ ታላቅ ፈተና ጀመረ አንድ ቀንም እንዲሆነ የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር መልእክተኛም ወደ ኢዮብ መጥቶ በሬዎች እርሻ ያረሱ ባጠገባቸውም አህዮች ይሰማሩ ነበር የሳባም ሰዎች አደጋ ጣሉ ወሰዷቸው ብላቴኖችም በሰይፍ ስለት ገደሉ እኔም ነግር ዘንድ ብቻዬን አመለጥኩ አለ እርሱም ገና ሲናገር ሌላ መጥቶ የእግዚአብሔር እሳት ከሰማይ ወደቀች በጎቹንም አቃጠለች ጠባቂዎቹንም በላች እኔም ነግር ዘንድ ብቻዬን አመለጥኩ አለ እርሱም ገና ሲናገር ሌላ መጥቶ ከለዳውያን በ3 ረድፍ ተከፍለው በገመሎች ላይ አደጋ ጣሉ ወሰዷቸው ብላቴኖችንም በሰይፍ ስለት ገደሉ እኔም ነግር ዘንድ ብቻዬን አመለጥኩ አለው እርሱም ገና ሲናገር ሌላ መጥቶ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር እነሆም አውሎ ንፋስ ከምድረ በዳ መጥቶ የቤቱን አራት ማዕዘን መጣው በብላቴኖቹም ላይ ወደቀ ሞቱም እኔም ነግር ዘንድ ብቻዬን አመለጥኩ አለው በአንድ ቀን ኢዮብ ሁሉንም ነገር አጣ በሬዎቹና አህዮቹ ተዘርፈዋል አገልጋዮቹ ተገለዋል ከዚያም ከሰማይ እሳት በጎቹን ገደለ ግመሎቹን ዘራፊዎች ሰረቁ እና ከሁሉም የከፋው ልጆቹ የሚበሉበት ቤት ኃይለኛ ንፋስ አፈረሰው 10ም ልጆቹ ሞቱ እስቲ አስቡት በአንድ አፍታ ሁሉም ነገር ጠፋ ግን የኢዮብን ምላሽ አድምጡ ኢዮብም ተነሳ መጎናጸፊያውንም ቀደደ ራሱንም ተላጭ በምድርም ላይ ተደፍቶ ሰገደ እንዲህም አለ ራቁቴን ከእናቴ ማህፀን ወጥቻለሁ ራቁቴንም ወደዚያም መለሳለሁ እግዚአብሔር ሰጠ እግዚአብሔር ነሳ የእግዚአብሔር ስም የተባረከ ይሁን አለ በስቃይም ውስጥ ቢሆን ኢዮብ እግዚአብሔርን አመሰገነ ዳግመኛም ሰይጣን በእግዚአብሔር ፊት ተገለጠ እግዚአብሔርም ሰይጣንን በእውኑ ባሪያዬን ኢዮብን ተመለከትከውን በምድር ላይ እንደሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቀሰኝ እስካሁን ፍጹምነቱን ይዟል አለ ሰይጣንም መልሶ እግዚአብሔርን ቁርበት ስለ ቁርበት ነው ሰው ያለውን ሁሉ ስለ ህይወቱ ይሰጣል ነገር ግን አሁን እጅን ዘርግተህ አጥንቱንና ስጋውን ዳብስ በእውነት በፊት ይሰድብሃል አለው ስለዚህ እግዚአብሔርም ሰይጣንን ህይወቱን ተው እንጂ እነሆ እርሱ በእጅህ ነው አለው ሰይጣንም ከእግዚአብሔር ፊት ወጣ ኢዮብንም ከጭንቅላቱ እስከ እግር ጥፍሩ ድረስ በሚያሰቃይ በክፉ ቁስል መታው ኢዮብም ስጋውንም ይፍቅበት ዘንድ ገል ወሰደ በአመድም ላይ ተቀመጠ የእሱ ሚስት እንኳን እግዚአብሔርን ስደብና ሞት አለች ኢዮብ ግን መልሶ አንቺ ከሰነፎች ሴቶች እንዳንዲቱ ተናገርሽ ከእግዚአብሔር እጅ መልካሙን ተቀበልን ክፉ ነገር ሳንቀበልምን አላት በዚህ ሁሉ ኢዮብ በከንፈሩ አልበደለም ሶስቱ የኢዮብ ወዳጆች ኤልፋዝ በልዳዶስ እና ሶፋር የደረሰበትን ክፉ ነገር ሁሉ ሰምተው
ከያገራቸው መጡ። በመጀመሪያ ለ7 ቀናት ከእርሱ ጋር በዝምታ ተቀመጡ። ህመሙም እጅግ እንደበዛ አይተዋልና ከእነርሱ አንድ ቃል እንኳን የሚናገሩ አልነበረም። ነገር ግን መናገር ሲጀምሩ ኢዮብን ከሰሱት። ይህ ያንተ ጥፋት መሆን አለበት አሉ። በእርግጥ ኃጢአት ሰርተሃል እና አሁን እግዚአብሔር እየቀጣህ ነው። ኢዮብ ግን ንጹህ መሆኑን ያውቅ ነበር። ወደ እግዚአብሔር ጮኸ። ለምንድን ነው ይሄ በእኔ ላይ የሚደርሰው ብሎ ጠየቀ። ኢዮብ መልስ ፈለገ። ሰማይ ግን ዝም አለ። ኢዮብ ህመሙን አልደበቀም። እንዲህ ሲል ተናገረ። ለምን ትወልድ? ሰላም የለኝም። አቤቱ ወደ አንተ ጮኻለሁ፣ አንተ ግን አትመልስም። ኢዮብ በመከራው ውስጥ ሐቀኛ ነበር። ነገር ግን እግዚአብሔርን ፈጽሞ አልረገመም። እግዚአብሔር አሁንም ፍትሃዊ እንደሆነ በእንባም ቢሆን ያምን ነበር። ጥያቄ መጠየቁ ምንም ችግር የለውም። ነገር ግን በእግዚአብሔር ማመናችሁን አታቁሙ። ኢዮብ ይህንን ያሳየናል። ኤልሁ የሚባል ወጣት እንዲህ ይናገራል። የኢዮብን ወዳጆች ጨካኝ ስለሆኑ ገሰጻቸው እና ኢዮብን ከእግዚአብሔር ይልቅ ራሱን ስላጸደቀው ወቀሰው። እግዚአብሔር ከማስተዋል በላይ ነው። ኤልሁ ይህንን ያስታውሰናል። እግዚአብሔር በቀጥታ የሚመልስበትን መንገድ ያዘጋጃል። 3ቱ የኢዮብ ወዳጆች ደነገጡ፣ ዳግመኛም አልመለሱም፣ የሚናገሩትንም አጡ። ከዚያ የማይታመን ነገር ተከሰተ። እግዚአብሔር በአውሎ ንፋስ ውስጥ ሆኖ ለኢዮብ መልስ ሰጠ። እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገር። ምድርን በመሰረትኩ ጊዜ አንተ ወዴት ነበርክ? ታስተውል እንደሆን ተናገር። ብታውቅስ ማስፈሪያዋን የወሰነ በላይዋስ የመለኪያ ገመድ የዘረጋ ማን ነው? አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔርም ልጆች ሁሉ እልል ሲሉ መሰረቶቿ በምን ላይ ተተክለው ነበር? የማዕዘኗስ ድንጋይ ያቆመ ማን ነው? ከማህፀን እንደሚወጣ በወጣ ጊዜ ባህርን በመዝጊያዎች የዘጋ ማን ነው? እግዚአብሔርም መለሰ ኢዮብንም እንዲህ አለ። በእውኑ የሚከራከር ሰው ሁሉን ከሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋቀስ እርሱ ይመልስለት አለ። ኢዮብ በመጨረሻ ተረድቷል። ኢዮብም መለሰ እግዚአብሔርንም እንዲህ አለ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅ። ያለ ዕውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውለውን የማላውቀውን ድንቅ ነገር ተናግሬያለሁ። እባክህ ስማኝ፣ እኔም ልናገር፣ እጠይቅህም አለው፣ አንተም ተናገረኝ። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ። እግዚአብሔርም ይህን ቃል ለኢዮብ ከተናገረ በኋላ እግዚአብሔር የኢዮብን ወዳጆች እንደ ባሪያዬ እንደ ኢዮብ ቅንን ነገር ስለኔ ያልተናገራችሁምና ቁጣዬ በእናንተና በሁለት ባልንጀሮቻችሁ ላይ ነዷል አለ። አሁን እንግዲህ 7 ወይፈኖችና 7 አውራ በጎች ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ ሂዱ። የሚቃጠለውን መስዋዕት ስለ ራሳችሁ አሳርጉ። ባሪያዬም ኢዮብ ስለ እናንተ ይጸልያል። እኔም እንደ ስንፍናችሁ እንዳላደርግባችሁ ፊቱን እቀበላለሁ። እንደ ባሪያዬ እንደ ኢዮብ ቅን ነገር ስለኔ ያልተናገራችሁምና አላቸው። እነርሱም ሄደው እግዚአብሔር እንዳዘዛቸው አደረጉ። እግዚአብሔርም የኢዮብን ፊት ተቀበለ። ኢዮብ ስለ ወዳጆቹ በጸለየ ጊዜ እግዚአብሔርም ምርኮን መለሰለት። እግዚአብሔርም ቀድሞ በነበረው ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው። ወንድሞቹና እህቶቹ ቀድሞ የሚያውቁት የነበሩት ሁሉ ወደ እርሱ መጡ። በቤቱም ከእርሱ ጋር እንጀራ በሉ። ስለ እርሱም አዘኑለት። እግዚአብሔርን ካመጣበት ክፉ ነገር ሁሉ አጽናኑት። እያንዳንዳቸውም ብርና የወርቅ ቀለበት ሰጡት። እግዚአብሔርም ከፊተኛው ይልቅ የኋላኛውን ለኢዮብ ባረከ። 14,000 በጎች፣ 6,000 ግመሎች፣ 1,000 ጥማድ በሬዎች፣ 1,000 እንስት አህዮች ነበሩ። ደግሞ 7 ወንዶችና 3 ሴቶች ልጆች ሆኑለት። እንደ ኢዮብ ሴቶች ልጆችም ያሉ የተዋቡ ሴቶች በሀገር ሁሉ አልተገኙ። አባታቸውም ከወንድሞቻቸው ጋር ርስት ሰጣቸው። ከዚህም በኋላ ኢዮብ 140 ዓመት ኖረ። ልጆቹና የልጅ ልጆቹንም እስከ 4 ትውልድ ድረስ አየ። ኢዮብም ሸምግሎ ግብም ጠግቦ ሞተ። ከዚያ በላይ ግን በጥልቅ እምነት ወጣ። የኢዮብ ታሪክ ስለ መከራ ብቻ አይደለም፣ ሕይወት ትርጉም በማይሰጥበት ጊዜ ስላለ እምነት ነው። ግልጽ መልሶች በማይኖሩበት ጊዜ እንኳን በዝምታ እግዚአብሔርን ስለመታመን ታማኝ ሆኖ ስለመቆየት ነው። ኢዮብ ምክንያት አላገኘም፣ ግን መረዳትን አገኘ። በዚህ ሁሉ እግዚአብሔር ከእርሱ ጋር ነበር። አሁን እግዚአብሔር የሚያደርገውን ነገር የማትረዱበት ወቅት ላይ ከሆናችሁ በዚህ ጊዜ ኢዮብን አስታውሱ። አትሸነፉ፣ ልባችሁም አይናወጥ። እግዚአብሔር ሕመምን ያያል፣ በዝምታም ቢሆን እየሰራ ነው። አሁንም እርሱ ልታምኑት ትችላላችሁ። አሁንም ቢሆን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን።